የሆነ ነገር ይምጣ ተቀላቀልን እንጂ ዶክተር ምንም አያስፈልግም። አውራ ግድ የለም ጠጣ። የዛሬ ደስታችን ቀን። አዎ ዶክተር አንዴ ብቻችን ማውራት እንችላለን? አልገባኝም። ቆይ አንቺ ሲጀምር እዚህ ምን ትሰራለሽ? ደግሞ መቼ ነው አንቺ ከሌላ ከጓደኞች የምትወጪው? ተረጋጋ እንጂ ነው። እኔ ራሴ አናግራታለሁ። አምራ ምንድን ነው የፈለግሽው? ይሄ እናንተ የሚመለከት ነገር አይደለም አልኳችሁ እኮ። ይቅርታ ዶክተር፣ አንዴ ብቻችን ማውራት እንችላለን? በቃ ናት ተረጋጋ። ምንም ችግር የለም። እንዳታስበኛ ነገር ያትነው ዶክተር ምን ችግር አለ? ሰላም ስለዚህ በስልክ ስታስፈራሪኝ የነበርሽው አንቺ ነሽ ማለት ነው። ቆይ እንዴት ነው እስካሁን ድምፅሽን እንኳን ላውቅ ያልቻልኩት? በጣም አዝናለሁ ዶክተር። ነገሩ እዚህ ደረጃ ይደርሳል ብዬ አላሰብኩም ነበር። እባክህን ይቅርታ አድርግልኝ። በቃ ይሄን ልትይኝ ነው እዚህ ድረስ የመጣሽው? ቆይ አይታይሽም እንዴ? ህይወቴን እኮ ነው ባንዴ ያመሰቃቀልሽው። ሙያዬን፣ ስራዬን፣ ሁሉ ነገሬን እኮ ገደል የከተትሽው። ጭራሽ ይሄን ሁሉ ነገር አድርገሽ ስታበቂ ይቅርታ ስትይኝ ትንሽ እንኳን አይከብድሽም? ከይቅርታ በላይ ምን አለ ዶክተር? እባክህ ይሄን ነገር ለነናሁም እንዳትነግራቸው። እነሱ ካወቁ ሁሉም ነገር ይበላሻል። ልክ እንደነገርኳችሁ ዛሬ ምንም አይነት ጭንቀት አልፈልግም። በቃ ዘና ፈታ ብቻ እንበል። እኛ ዛሬ የሽምግልናውን ድል እያከበርን መሆኑ ነው። ሽማግሌዎቻችን እሺ ተብለዋል። እሱን ድል እያከበርን ነው። የምን ድል ብቻ? ዛሬ የህይወቴ አዲስ ምዕራፍ የተጀመረበት ቀን ነው። ምን ነው ወንድም፣ በኔ በወንድም ደስ አላለም እንዴ? ፊት ላይ የሆነ ደስ የማይል ስሜት እያየሁብህ ነገር ነው። እኔም ድንገት ነው እዚህ ያገኘኋቸው። ግን እስከ መቼ ድረስ ይደበቃል? ናሆም እኮ አሁን የቅርብ ጓደኛ ይሆናል። ግን ቢያንስ እስካሁን ምንም ነገር አልሰማም ማለት ነው አይደል? ቆይ አንቺ ካደረግሽው ነገር በላይ የእነሱ መስማት ነው እንደሚያሳስብሽ? ምን ላድርግ ብለህ ነው? ከዚህ በፊት የናሆም ቤተሰቦች ብዙ ችግር ፈጥሬባቸዋለሁ። ለናሆም ከምትነግረው ለፖሊስ ደውለህ ብታስይዘኝ ነው መርጠው። በእርግጥ በኤሚ ቦኗሮ ጉዳይ ስታስጨንቂያቸው እንደነበረ ሰምቻለሁ። ግን ደግሞ ይሄን ያህል ርቀት ይሄች አልመሰለኝም ነበር። ቆይ ያቺ በስልክ አብራሽ ስታስፈራራኝ የነበረችው ጓደኛሽስ? እሷን እንኳን ተዋት። ጩና ጥሩ ሰው አይደለችም። ወይ አምራ፣ ካንቺ የባሰ ሰይጣን ሰው ሲመጣ አንቺም እንደዚህ ለማለት በቃሽ። በራስሽ ስራ እየተጸጸትሽ መሆኑ ነው? መጸጸት ብቻ ራሴን ማጥፋት ከብዶኝ ነው እንጂ እኔ በህይወት መኖር የማይገባኝ ሰው ነኝ። አሁንም ድራማ እየሰራሽ ያለመሆኑን በምን ማረጋገጥ እችላለሁ? ይሄ ደግሞ ሌላ ወጥመድ ቢሆንስ? እባክህን ዶክተር ይቅር በለኝ። አንተ ይቅር በለኝ እንጂ እጄን ለፖሊስ እሰጣለሁ። እባክህን ዶክተር ይቅርታ አድርግልኝ። አምራ ምን እየሆንሽ ነው? ተነሽ እባክሽ ናምራ። ይቅር ካላልከኝ አልነሳም። ተነሽ እባክሽ። አሁን ለምን አይን ሰው ራሱን ይወስዳል? ተነሽ እባክሽ ተነሽ። እሺ አሁን እዚያ ቪዲዮ ማን ጋር ነው ያለው? እሷ ጋር ነው ያለው። እመኔን ዶክተር፣ የዛ ምሽት እኔ እናንተ መሀል ምንም የተፈጠረ ነገር የለም። እርግጠኛ ነሽ? ግን ይሄም ድራማ አይደለም? ከሆነ ግን በጣም ያስጠላል አምራ፣ በጣም። እመኔን ዶክተር፣ የአሁኑ ምንም ድራማ አይደለም። ከፈለክ ለፖሊስም ደውለህ ማስያዝ ትችላለህ። እኔ ራሴ መስክሬ ቅጣቴን መቀበል ፈልጋለሁ። ይኸውልሽ እኔ እናንተን አሳስሬ ምንም የምጠቀመው ነገር የለም። ግን አሁንም ቢሆን ያንን ቪዲዮ እንድታስጠፊልኝ እፈልጋለሁ። ቪዲዮ እኮ እሷ ጋር ነው ያለው ዶክተር። ግን እመነኝ፣ በተቻለኝ አቅም ከሰው ተቀብዬ ላጠፋው ሞክራለሁ። እሺ በቃ አሁን ከዚህ ጀምረን ቪዲዮውን አግኝተሽ ማጥፋት ካልቻልሽ እዚህ አብረን ቆመን ማውራታችን ምንም ትርጉም የለውም። አሁን ጩና እኮ አንተንም ብቻ ሳይሆን እኔንም ነው እያስፈራራችኝ ያለችው። እኔም እንዳንተው ሰለባ ሆኛለሁ። ጩና ከደወለች ግን ምንም ነገር እንዳትላት። ያንን ቪዲዮ እንደምንም ብዬ ለማጥፋት ሞክራለሁ። የምር ቃል ገባላለሁ። እሱን አድርገሽ ስታበቂ ደውይልኝ እሺ? ለማንኛውም የሰራችሁት ነገር በጣም ያሳፍራል። እኔ አሁን በዚህ ሁኔታ ይሄንን አሁን ጋር አልመለስም። በቃ ቻው፣ በዚሁ መሄዴ ነው። ለነገሩ አልፈርድብህም። እኛም እኮ አሳፋሪ ነገር ነው ያደረግነው። በፍጹም ወንድሜ፣ ዛሬ ደስስሪ ጋብዛችሁ እንደፈለጋችሁ ፈታ በሉሽ። ይሄማ በፍጹም የሆነ ነገር እኮ አይደለም።
የዛሬው በእኔ ነው የሚሸፈን። ኧረ ቆይ ሲጀምር ማን እዚህ ጋበዛችሁና ነው? ሲጀምር ጋባዡ ነው ያለው እኔ ነኝ የምከፍለው። እንደ ቶሪ እንዳልሰማ ያው እንግዲህ ወንድሜ እኔ ነኝ የምጋብዛችሁ። ዛሬ እንደፈለጋችሁ ነው፣ ወጪ በኔ ነው። እንደዛ ነው የሚባለው። ኧረ በነገራችን ዶክተር ፋሚሊ ነው በዛው ቀረበ። ያው ትንሽ ይደብራችኋል ብዬ ነው እንጂ በዛው ሄዱ ችሎታችኋለሁ። በቃ ተውት። ሌላው ጭንቀት በሙሉ ነገ ይደርሳል። ዛሬ እሱን ነው ግን እውነት ለመናገር አምራንና ዶክተሩ በየት በኩል ነገር የተወረው ልብ ብላችሁ ግን ዶክተሩ አይታችሁታል። የሆነ ፊቱ ራሱ እንደ መገርጣት ነገር ከሆነ በምን ቢገናኙ ነው ማለት የሆነ የሚያውቁት ሚስጥርማ እንዳለ ፊታቸው ሁኔታቸው ሁሉ ያስታውቃል። ባውቀው ምን አስደበቀኝ? ዶክተርም የራሱ ጣጣ አለበት፣ አብራንም እዛው የራሷ ጉዳይ። አሁን እሱን ነገር እሱትና እዚህ በራሳችን ሙድ ዘና ፈታ ብቻ ዝም ምሽቷል እኮ አንተኛም እንዴ? እንደናው መስገቡና ነው የምትተኛው? ልጆቹ እኮ እስካሁን ድረስ አልመጡም። ናሁም ደውሎልኝ ነበር እኮ ከዳግም ጋር ተያይዘው ሄደው ነው። ደግሞ ሰርጋቸው ደርሷል አይደል? እየተዝናኑ ነው። ቆይ ግን ላይኩን ለኔ ሳትነግረኝ ለምንድን ነው ለናሁም ቤቱን ገዝተህ ሰርፕራይዝ አደረገው? እኔ ይሄን ነገር ማወቅ የለብኝም? ቆይ እኔ እዚህ ቤት ውስጥ እንግዳ ነኝ እንዴ? ያ ነበር እንዲያስቀየምሽ። መጀመሪያ ስገዛውም እኮ ለናሁም ስጦታ እንደሆነ እኮ ነግሬሻለሁ። ደግሞ ለሰርጉ ስጦታ ቢሆን ምን ችግር አለው? እኔ እኮ ለምን ሰጠኸው አላልኩም። ለምን ሳትነግረኝ አደረግከው ነው ያልኩህ። ግልጹን ንገሪኝ ሲጀን ነው። ስጦታው ለናሁም በመሆኑ ደስተኛ አይደለሽ? እሱን ያበሳጭሽ? ላይኩን ቤት ውስጥ ምንም ነገር ላንደባበቅ ተነጋግረን ነበር አይደለ? ቆይ እንደዚህ አይነት ትልቅ ነገር ስታደርግ ማወቅ አልነበረብኝም? እሺ ይቅርታ። ይሄን ያህል እንኳን ያበሳጭሻል ብዬ እንኳን አላሰብኩም ነበር። ያው እንደ አባት የሚደረገውን ነገር አደርጋለሁ ብዬ ነው ያደረኩት። ላይኩን ድርጅቱ በአሁኑ ሰዓት ላይ ከባድ ኪሳራ ላይ ነው ደቅ ታውቃለህ አይደለ? ቆይ ግን ለመሆኑ ሂሳቡን አይተዋል? ታዲያ ይሄ ከቤት ውስጥ ስጦታ ጋር ምን ያገናኘዋል? እንዴት ነው የማይገናኘው? ሆቴሉን ሸጠን እኮ ለድርጅቱ እዳውን መክፈል እንደማንችል እኮ አንተም ታውቃለህ አይደለ? አሁን ደግሞ እያየህ ነው፣ ከባድ ኪሳራ ውስጥ እየገባን ነው። ንብረታችን ሁሉ እያለቀ ነው። እና ለናሁም የሰጠሁትን ቤት ሽጠው እያልሽኝ ነው ወይስ እንድቀመው ሀሳብ እያቀረብሽልኝ ነው? እነተሰማ በአሁኑ ሰዓት ላይ ቤታችንን ሸጠን ይሄን ድርጅት ከኪሳራ እናድነው እያሉ ባሉበት ሰዓት ላይ አንተ ስጦታ እያልክ ንብረት ታባክናለህ። ይሄ ብክነት አይደለም? ቆይ ግን ይሄን ያን ያከነከነሽ ምንድን ነው? ወይስ ስጦታውን ለዳግም ስላልሰጠሁት ነው? እንዴ ላይኩን ምን እያልከኝ ነው ያለው? ለነገሩ ከድሮም ጀምሮ ለናሁም እውነተኛ ፍቅር እንደሌለሽ ያውቁ ነበር። ለናሁም ያደረኩት ነገር ነው ይሄን ያክል ያበሳጭሽ? በጣም ታሳፍራለህ ላይኩን። ቆይ እንዴት እኔ እንደዚህ ትናገረኛለህ? ታዲያ ምን እንድልሽ ፈልገሽ ነበረ? ከዚህ በፊት እኮ ለናሁም የአክሲዮን ድርሻው ይሰጥ ሲባል አይ ብለሽ ለዳግም ካልሰጠ ነበር ያልሽ። ልጆቹን የማበላለጡ ጉዳይ ካልሆነ ሌላ ምን ምክንያት አለሽ? ላይኩን እኔ እየተናገርኩ ያለሁት ስለ ድርጅቱ ህልውና እንጂ ስለ ልጆች ልዩነት አይደለም። ቆይ ለመሆኑ ግን አንተ ነህ ይሄን እየተናገርክ ያለኸው? ምን ያህል ለናሁም እንደመሳሳለት ታውቂያለሽ አይደል? እናት አቶ ከበር ላይ አንስተን እንዴት እንዳሳደግ ነው። አሁን ደግሞ በጎጆ ሙጫው ሰዓት ላይ ምንም እንዲጎልበት አልፈልግም። ጥሩ አንተ ብቻ አስብለት። እኔም አንጀራ እናት አይደለ እያሰቃየሁት ነው አይደለ? ላይኩን በጣም አዝናለሁ ይሄን ካንተ በመስማት። አይዞህ ልጄ ነው። እኔ እናት ደርሼልሃለሁ። ከዚህ በኋላ ማንም እንዲነካ አልፈቅድልህም። እንደውም ናሴማ መች አማከረችኝ። ናሴ ስትወልደኝ መች አማከረችኝ። በፎጣ ጠቅልላ በመስኮት ጣለች።
ዘወትር ከኔ ዋጠፋ መከታ ክብሬ የሆንከው ናሆሚ ይልቅ ትዝታ ወድሃለሁ ወንድሜ ወድቀህ ነበር። ልጁን ወር የምታስብሰው ከልብ ንገረኝ። ትወደኛለህ? ከልቤ ነው ማለት ለኔ ወንድሜ መከራዬ ነው። ምን ብለው ይሻላል? ዛሬ ሆድ ታስብሰን ነው አይደል? ደስታ ሙዚቃ አዘፍንለኛ ሁለታችንም ዘፍነናል። በቃ ኤርሚዝ አንድ ላይ አይር ከግሪ አንድ ላይ አይር ዝንባት ነሽ እንዴ? እባክህ ላይ ምንም ነገር እንዳትለኝ። እኔ በአሁኑ ሰዓት ላይ ምንም ነገር የመነጋገር ስሜት ላይ አይደለም ያለሁት። አንቺ እኮ ነሽ መናገር የማልፈልገው ነገር እንድናገር ያደረግሽኝ። እኔም በቁጣ ውስጥ እኮ ነው እንደዛ የተናገርኩት። ለእኔ ሳትነግረኝ ለምን ለናሁን ቤት ሰጠው ብዬ ማለቴ ነው ነውሩ? እሺ በቃ ይቅርታ አድርግልኝ። ከፈለግሽ ደግሞ እግርሽ ስር ልውደቅ። አሁንም በዚህ ልክ እኔን መገመት ላይ በጣም አሳፍረኸኛል። ለናሁን ምንም አይነት ፍቅር የለሽም ብለህ ስትለኝ እኮ ምን ያህል ልቤ እንደተሰበረ አታውቅም። እኔም ተሳስቻለሁ። ደግሞ ከሶስት ደግሞ አይጠፋም አይደለ? እኔም ሁለተኛ የለምደኝ። ይሄን ርዕስ እኮ ድጋሚ አናወራውን ብዬ ዘግቼው ነበር። እሺ ቆይ ምን ልሆንልሽ? እጅ በጆሮ ሊያስልሽ ወይስ ልንበርከክልሽ? አንተ ሰው ምን ይሆንክ ነው? በቃ ተነስሽ ቁጭ በል። ዝም የእውነት ነው ልሽ እንዲሰስኪ ነው የሚያምርብሽ። አንተ እኮ ነው ለይኩን ደና የሳቆ ጊዜ ላይ ነኝ ብዬ ስል የምታስቆርፈኝ። ሁለተኛ የለምደኝ። ከፈለግሽ ደግሞ ቃል እገባልሻለሁ። ነገ ደግሞ ቤተሰቡን ሰብስበን ስለ ሁኔታው እናወራበታለን። አየህ ለይኩን ቤተሰብ እንደዚህ ነው የሚመራው። ለብቻ የሚባል ውሳኔ የለም። በተለይ ደግሞ እንደዚህ ባለ ትልቅ ጉዳይ ላይ እና ይቅር አልሽኝ ማለት ነው። ዛሬ በሰላም ትኛት ትችላለህ ማለት ነው። ይቅር ባለል እኮ የምጎዳው እኔ ራሴ ነኝ እንጂ ለዚህ ንግግር መቼም ቢሆን ይቅርታ አያስፈልግም ነበር። እባክህ ለይኩን ከዚህ በኋላ ለናሁም እንደናቱ ፍቅር እንደምሰጠው ብቻ ተረዳልኝ። አንቺም እርግጠኛ እንደሆን በተግባር አሳየኝ። ይቅር ስላልሽኝ ደግሞ ከልብ አመሰግንሻለሁ። ይሄ ለናሁም ድምፅ አይደል እንዴ? መቼም ዛሬ ጎረቤት ነው የሚበጠብጡት። ምንድን ነው የምናደርገው? አዎ ሳይበጠብጡን ቶሎ በሩን የምንከፍትላቸው። ግን ትንሽ ቢጫወቱ ብንተዋቸው ጥሩ ነበር። ላይ ተው ደግሞ ይሄን ይቀሰቅሱብናል። ሰርጉን እኮ ዛሬ አስመሰላችሁት እኮ። ትንሽ ቀን ነው የቀረው፣ ትደርሱበታላችሁ። ይኸውላችሁ እናንተ አላስገባም ስትሉ ሰርገኞቹ በሩን በርግሩ ከስማለን ነው። በጣም ይቅርታ፣ በእውነት ይቅርብኝ። ቤቴ ድረስ ካልሄድኩ ስላቸው ቤቱን ተሸክመን እዚህ ድረስ ከምንመጣ አንተ እኛ ጋር ብትመጣ ይሻላል ስላሉኝ እንጂ እኔ መምጣት አልፈለኩም። እውነት በጣም ይቅርታ። እንዳታምኙት ሲጀምር እሱ ራሱ ነው አንዳንድ ካልጨመረ ብሎ እስከዚህ ሰዓት ድረስ ያስመሸ። በቃ አሁን በሉ ግቡና ተኙ። ነገ በጣም ብዙ ስራ ይጠብቃቸዋል። እሺ አባዬ። በነገራችን ላይ ዛሬ ወንድሜ ዳጊ ወንድሜ ብሎ ዘፍኖልኝ
ለጥቂት ሊያስለቅሰኝ ነበረ። እንደ ዳጊ ስሙት ቀጠር የዛፈት አንድ ለማይደገም በላለ ስሙት። ዝኑ እንዴት ነው? እንስማው እንዴ? ምን አማራጭ አለለ እኮ ያው ዛሬ እንደሆነ እንቅልፍ የለም። አረ የእሱን ዘመን ግጥሙን ነው እንጂ ዜማውን ዳሰው ጆሮ ያደማል። እሺ ዳጊ እስኪ እንስማው። ዛሬ እንቅልፋችንን ማጣታችን ካልቀረ እንስማው። እማዬ አባዬ እባካችሁ ምንም እንዳትሏቸው ይደሰቱበት። ካይኒ ማጠፊው ራሲሎሽ ከሳ ከብሪየሆሽ የሬትርታ አረ የጾታ አስተካክል። በቃ ዝም ብለህ አትዘፍኝ አድረው አሁን ረህቴ የኔ ትርታ ስራው የጠዋትማታ ማያስለጠሰች በሉ አሁን ድምፅ ሳታሰሙ ሁላችሁም ወደ ክፍላችሁ ገቡ። ልጅቷም ትተኛበት። ዝኑ እባክሽ እስኪ ለኤርሚ የሚያልፍበትን ፋንቱን ተዘጋጅ ንገሪያት። ኧረ ምንም ችግር የለም። እኔ እዚህ ጋር ቢሆን አንተ መተኛት ትችላለህ። ለምን ታዲያ ካርቶን አናመጣም? ተለጠፈ አድርጋ እያለ መሬት ላይ ተያዝናለን። አሰማለብዳለ ወይ እናንተ ልጆች ዛሬ ያለ ፕሮግራሜን ያሳቃችሁኝ። በሉ አሁን ምሽቷል፣ ግቡና ተኙ። ወይስ ልደግፋችሁ እንዴ? ኧረ ችግር የለውም አባዬ፣ ሁለቱን ልደግፍ ይቻቸው ነው ወይ መቼም ዛሬ በርሜሎች ነቅረው ወጥተዋቸው መሆን አለበት እንደዚህ ይሆኑ ያሉት። ኧረ በርሜሉ ላያቸው ላይ ሲያርፍባቸው አይቀርም። አታይም እንዴ? ታጥበው እኮ ነው የመጡት። ልክ ነህ ላይኩን። ድሮም እኮ ይሄ ቤት የናፈቀው እንደዚህ አይነት አንድነትና ፍቅር ነበር። ልክ ነህ ዝኑ። ይሄ ቤት ይናፍቅ የነበረው ይሄ አብሮነት ነው። ነገም ሰርጉ ላይ እንዲቀጥል እንፈልገው ይሄ ፍራሱ ፍቅር ነው። ኤኒ ግሬ በሉኛም ተኛ። ደህና ነህ? ጠጥተሃል እንዴ? ደህና ነኝ ፋንቱ። አንዳንድ ጊዜ ለምን እንደሆነ አላውቅም፣ ለምን እንደጨከንኩበት ምንም አይገባኝም። ማንን ነው ልጄ? ስለ እናቴ ነው። ስለ ወላጅ እናት ነው እያወራህ ያለው? እናት እኮ ጥላ አትሄድም። እሷ ግን ጥላኝ ሄደች። እሷ ግን ትዛኝ ሄደች። ለምን እኮ ለምን? እባክህ ልጄ እንደዚህ አትበል። የእሷንስ ችግር ማን አየላት? ምናልባት እየወደደችስ ቢሆን ጥላ ሄደችው። ምርጫ አታ ቢሆንስ? ምርጫ አታ ምርጫ አታ ነሸት የፈለገ ምርጫ በታጣ እንደው እስኪ አስቢ ፋንቱ፣ ልጅን የሚያስጥል ምርጫ የሚያሳጣ ምን ጉዳይ አለ? ለነገሩ ለእኔ እናቴ ዝናሽ ብቻ ነች። እሷ ነች እናቱ እንዳሳደገች። ለምን ነው የምታለቅሽው? አንቺ ማለት እኮ ፋንቱ ጥሩ ሴት ነሽ። ልክ እንደ ዝናሽ ጥሩ እናት መሆን የምትችል ሴት። ያቺን እናቴን ግን የወለደችኝ መቼም ቢሆን መቼም ይቀራላት። ይኸው በስተመጨረሻ ከወንድም ጋር እንደዚህ ሰላም ስትሆኑ ስላየሁ በጣም ደስ ብሎኛል። የኔ ልጅ የሚገርም ነው። ያ ሁሉ ኩርፊያ እንደዚህ ረግፎ በማየቴ ውስጤን ሰላም ተሰምቶኛል። ዳጊ አይ ማዬ፣ ይኸውልሽ ማዬ፣ አንቺ አልተረዳሽው ባድ ነገር አለ። እኔን ናሆምን እኮ ጠርቼው አይደለም ማለት
እሱ ወንድሜ ነው። እኔ እሱን መጥላት ደግሞ ራሴን እንደ መጥላት ነው የምቆጥረው። ግን በቃ አይደለ አንዳንዴ ያንቺን ትኩረት ሲወስድብኝ ትንሽ ስሜት ይረበሻል። ምን ላድርግ? አውቃለሁ የኔ ልጅ። እንዴ ወንድምህ አይደል እንዴ? ደግሞ ስለምን ትጠለዋለህ? ያለህ እኮ ብቸኛ ወንድም እሱ ብቻ አይደለም? ልክ ነሽ እማዬ። ከምንም ነገር እኮ ወንድምነት ይበልጣል። ዳጊ አሁንም ኑሐሚንን ማሰብ አላቆምክም እንዴ? አስባታለሁ። ሁል ጊዜ ትዝ ትለኛለች። ግን እማዬ እንደ ድሮ አይደለም። እሺ እንደ ድሮ አይደለም ስትል ማለት በእህትነት ነው ማሰባት። ኑሐሚን ህይወቴን በሁለት አይነት መንገድ ቀይረዋለች። አንደኛው ስለማያስፈልግ ተይው አይጠቅምሽም አልነግርሽም እሱን። ሁለተኛው ግን ትልቅ ነገር እንዲይዝ አድርጋኛለች። ማስተዋል የሚባለውን ነገር ብዙ ጊዜ ስሜታችን እንዲመራን እንፈቅዳለን። ያንን ነገር ቆም ብዬ እናስብ አድርጋኛለች። ብዙ ነገር እንዳይበላሽ አድርጋለች። ልክ እኔ ልጅ በማስተዋል የሚጀመር ጉዞ መጨረሻው ያማረ ነው። ያው በችኮላና በጥድፊያ ሲሆን ደግሞ ለስህተት ይዳርጋል። ያንተ ያልሆነውን ሰው ስትከተል የራስ የሆነውን ነገር እንዳታጣ ነበር ያለች። ትክክል እኮ ነው። እኔ የሰው የሆነውን ነገር ስከተል ራሴን አጥቼው ነበር። ትክክል ናት እኮ ዳጊ። ያንተ ባልሆነ ነገር ላይ እድሜህን መጨረስ የለብህም። እኔ የምልሽ እማዬ፣ ከዚህ በኋላ ጋሼን አባዬ ብዬ በጠራው ቅር ይልሻል? የኔ ልጅ ይህንን ነገር ለምን እሱን አትጠይቀው? ከዚህ በፊት አባዬ ብዬ በጠራ ቅር ይልሃል ወይ ብዬው ነበር። እሱንም ዳግመኛ እንደዛ ብለህ እንዳጠራኝ አለኝ። ታውቂያለሽ ለምን እንደዛ እንዳለኝ እስከ ቅርብ ጊዜ ግልጽ አልሆነኝም ነበር። ዳጊ ለምን የከለከለ ይመስልሃል? ምናልባት አሁን ላይ ሲገባኝ የአባቴ ገዳይ መስሎ ስለተሰማው ይሆን ብዬ አስባለሁ። ስለዚህ አሁን አባትህ በሕይወት ስለተገኘ ለይኩንን አባዬ ማለት ትችላለህ ማለት ነው። እሱ ከፈቀደልኝ ደስተኛ ነኝ። ለዛውም ደስ እያለው ነው የሚፈቅድልህ። ለነገሩ ነው አንቺ ሳትወልጂው እማዬ ብሎ እየጠራሻል። ዳጊ እማዬ እኔ እኮ ሌላ ነገር አስቤ አይደለም። ከልጁነቱ ጀምሮ እስካሁን ድረስ ያሳደገችው እናቷ አጠገቧለች ብዬ ነው ያ ለመናገር ፈልጌ እንጂ ሌላ ነገር አስቤ አይደለም። ደግሞ እኮ አንቺ የሰጠሽው ፍቅር እውነተኛ እናቱ ከምትሰጠው በላይ ነው። ይሄ ደግሞ ሀቅ ነው። ታድሎ ምናልባት እማዬ የሚላልኝ ስለሌላ ተከፍታ ሊሆን ይችላል። ምናልባት በናፍቆት እየተሰቃየች ሊሆን ይችላል። መንገድ ላይ ጥላኝ እኮ ነው የሄደችው። ለእኔ እኮ ምንም ግድ የላትም እኮ ሲጀምር ነዳዴ ባይደርሱልኝ ኖሮ እኮ አሁን በልቶኝ ነበር። ምናልባት ያንተን ረሃብ ለማስታገስ ወጥታ ቀርታ ቢሆንስ? ምናልባት የሆነ አደጋ ደርሶባት ይሆንስ? አልገባኝም። ቆይ ገና አንቺ እቺን ሴት ታውቂያታለሽ ማለት ለምንድን ነው እንደዚህ ተቆርቁሮሽ ስለሷ የምታወሪኝ? እኔ አላውቃትም። እንዴት ላውቃት እችላለሁ? እና ለምንድን ነው ማለት ከቅድም ጀምሮ ስናወራ ጥብቅና ነው የቆምሽላት ያለሽ? በሌላ በኩል ያለውን እውነት ማወቅ አለብን። ለራስህ ሰላም ስትል ይቅር እንድትላት ፈልጌ ነው። ሲጀምር እሷ ምንም የረባ እውነት የሚባል ነገር የላትም። ለነገሩ አንቺ ራሱ ከሰከረ ሰው ጋር መጨቃጨቅ የለብሽም። ስለ እናትህ አላነሳብህም። እዚህ ቆይ ትንሽ። ለእህቴ ለኤሚ ላደረግሽላት ነገር በጣም አመሰግናለሁ። እውነት የላትም አልክ ልጄ። ሩሲስ እውነት ማን ያውቅላታል? አንተ ለማዳን ስትል ወጣ ያቀረች ነፍስ ናት።
በእውነት በጣም ነው የማመሰግነው ልጄን በዚህ ልክ ስለሰራሽልኝ። ከድሮ ዳጊ ይልቅ ያሁኑ ዳጊ በጣም ተለውጧል። እኔ ምን አደረግኩለትና ነው ወይዘሮ ዝናሽ? እሱ ራሱ ለመለወጥ ዝግጁ ስለነበር ነው እንጂ እኔ እኮ ምንም ነገር አላደረግኩለትም። አይ ነው አሚን፣ ማታ ሰክሮ ሁሉንም ነገር ነው የነገረኝ። ሰው ደግሞ ሰክሮ ምንም የሚዋሸው ነገር አይኖርም። ያው ሆድ ያባውን ብቅል ያወጣዋል አይደል የሚባለው ተረት ውስጥ። ናሆም እኮ ማታ ሰክረው እንደነበረ ጠዋት ስደውለት ነገረኝ። በምሽት ቤቱን በጠበጡት አይደል? አረ ምን በጠብጡናል ነው አሚን። እንደውም ሲያስቁን ነው ያመሹት። ያን ሁሉ አመት ቤቱ ሳቅ ናፍቆት የነበረው ነው የመለሱልን። በእውነት ወይዘሮ ዝናሽ ሶስቱም እንደዚህ መሆናቸው በጣም ደስ ይላል። እውነት ነው አሚን፣ ሁላችንም ነው ደስ ያለን። ይኸው አሁን ራሱ የሰራሁላቸውን ቁርስ አቅርቤላቸው ስለማታው ሶስቱም ተሰብስበው በደስታ እየበሉ ነው። እውነት ፈጣሪ ፍቅርን በመሀላቸው ያቆይ። እውነት ነው። አሁንስ ፈጣሪ ሁሉንም ነገር ሀዘናችንንም በቃ ያለን ይመስለኛል። ከዚህ በኋላ ደስተኛ እንድንሆን ብቻ ነው ምኞቴ። ይመስላል ሳይሆን ነው አሚን፣ ፈጣሪ በቃ ብሎናል። እንዴት ነው ግን አንቺስ እየተዘጋጀሽ ነው? ለምኑ? ለምን ሁሉ በልሽ ነው አሚን? ለሰርጉ ነው። ያው እኮ ቀኑ እየደረሰ እኮ ነው። ለሰርጉማ ቤት ውስጥ መዘጋጀት ከጀመሩ እኮ ቆይተዋል። ከዚህ በኋላ ነው አሚን ምንም የሚያቆመን ነገር ስለማይኖር ሰርጉን በሰፊው መጀመር አለብን። በዛ ላይ ደግሞ የለይኩን ፍላጎት ደማቅ እንደሆነ ነው ሰርጋችሁ። የሙሽራውን ልብስ እኮ ከናሆም ጋር መርጠናል። የቀረን ደግሞ እኔ ሄጄ ልብሱን መለካት ብቻ ነው። ያው ለይኩን ጥሎሹንም በዚህ ሳምንት እኮ ለቤተሰቦችሽ ለመላክ አስቧል። ይህ ሁሉ ነገር እኮ አያስፈልግም እንዴ ነው አሚን? ምን ሆነሻል? ባህሉንማ የግድ መጠበቅ አለብን። ይህ ሁሉ ድግስ እኮ አያስፈልግም። በዛ ላይ ደግሞ ጋሼ ድርጅቱ ኪሳራ ላይ እንደሆነ እያወቁ ይህን ያህል መቸገር የለባቸውም። እኛ እኮ ከእናንተ ድግስ ሳይሆን ፍቅራችሁን ነው የምንፈልገው። እንዴ ነው አሚን? ምን ሆነሻል? እናንተንማ ድል አድርገን ለመደገስ የሚሆን ነገርማ አናጣም። ገንዘብ ደግሞ ይመጣል ይሄዳል። ያው የእናንተ ደስታ ደግሞ የአንድ ጊዜ ነው። እሱንም አውቃለሁ፣ ግን ደግሞ ነገሮችን ቀለል ማድረግ ይሻላል ብለን አስበናል። እኔና ናሆም ተነጋግረን ሰርጋችንን መቄዶንያ ለማድረግ ነው ያሰብነው። መቄዶንያ? እውነት ተባረኩ ልጆች። ይሄ የሚያሳየው እኮ እናንተ መብሰላችሁን እኮ ነው። ግን ደግሞ ነው አሚን የቤተሰብ ደስታም ያስፈልጋል እኮ። ያው ዋናውን ፕሮግራም መቄዶንያ አድርጎ ቤት ውስጥ ቀለል ያለ ፕሮግራም ማዘጋጀት ነው። እየተረፈውን ደግሞ ለሚያስፈልገው ሰው መስጠት ነው ሀሳባችን። ነው አሚን የድግሱን ጣጣ ለእኛ ተውልን። እናንተ የራሳችሁ ሌላ ፕሮግራም ላይ አተኩሩ። እኛም እኮ የራሳችን ፕሮግራምና ፍላጎት አለን። እንግዲያውስ ወይዘሮ ዝናሽ ከተገናኘን አይቀር የሆነ ነገር እንድናወራ ፈልጌ ነበር። ናሆም እንዲያውቅብኝ ያልፈለኩት ነገር ምንድነው? እሱ ነው አሚን? ዳጊ አንዴ ላውራክ። ይኸውልሽ ማታ ከዶክተሩ ጋር በዛ ስሜት አይቼሽ ነበር። ስለ እሱ ልታወሪኝ ከሆነ ደግሞ አልፈልግም። እሺ ይበቃሻል። ስለ ዶክተሩ አይደለም ስለ አንተ ነው። ስለ እኔ ምንም የምናወራው ነገር የለም። ህይወቴን ደግሞ በሰላማዊ መንገድ ለመምራት እየሞከርኩ፣ አንቺን ማየት ደግሞ ትርፉ ረብሻ ነው። እሺ አውቃለሁ፣ ሁላችሁም ላይናችሁ ተጸይፋችሁኛል። ግን የምሬ ነው የማውራክ ነገር አለ። ትንሽ ደቂቃ ብቻ ስጠኝ። እሺ ምንድን ነው? ስለዛች ስለ ጩና ነው ማለቴ ከሷ ጋር ያለህን ነገር እንድታቆም ብዬ ነው። ምን ነው ተባብራችሁ ስልኬን ስለሰረቃችሁ ልጅ እያወራሽ ነው? ቆይ ተባባሪሽ አይደለች እንዴ ነው ወይስ ተጣላችሁ? እውነቴን ነው ዳጊ፣ ስለዛ ስልክ እኔ ምንም የማውቀው ነገር የለም። በቃ እሺ እኔን አትመነኝ፣ ግን እሷን ተጠንቀቃት። ስሚ፣ ስለ ስልኩም ሆነ ስለ ድርጊታችሁ ረስቼዋለሁ። ከፈለጋችሁ ደግሞ ስልኩን ሸጣችሁ ተጠቀሙበት። እሺ ዳግመኛ ግን አይኔ ባያችሁ ደስ ይለኛል። ዳጊ ስለ ስልኩ አይደለም አልኩ እኮ። ስልኩ እኮ በጣም ተራ ነገር ነው። እኔና አንቺ ምን ሊያገናኘን ይችላል? አምራ፣ እኔና አንቺ እኮ የጋራ ታሪክ የለንም። ጩና በናሆም በኩል ያሰበችው መጥፎ ነገር ስላለ ቢያንስ ላንተ ልንገር ብዬ ነው። ምን? ይሄን ያክል ምን ብታስብ ነው? ባክሽ እባክህ እንዳጊ የሆነ ቦታ ቁጭ ብለን እናውራ። ስለ ዝርዝሩን በደንብ እነግርሃለሁ። በዛ ላይ ደግሞ በጣም ርቦኛል። ያው ምግብ ነገርም ብጋብዘኝ ብዬ ነው፣ ለሰብአዊነት ብላ።
መቼም መራቤን ብለሽ ጥዬሽ ልሄድ አልችልም። እንኪ ስሚ፣ ይሄ የመጨረሻችን ነው። እሺ ለእኔ እንደለማኝ ብር ልሰጠኝ ነው? ከአንቺ ጋር በምን ጉዳይ ማውራት አልፈልግም እያልኩሽ እኮ ነው አምራን። ለምን አይገባሽም? ጩና ዶክተሩ ላይ የማይሆን ነገር አስደርጋኝ ነበር። ቪዲዮ ቀርጻ ብላክሜል ልታደርገው ሞክራለች። አሁን ደግሞ ታርጌቷ እናንተ ፋሚሊ ውስጥ ነው። ምን? በእርግጥ ለይኩን ለናሆም ያንን ቤት እንደሚሰጠው አላውቅም ነበር። በራሱ ነው የወሰነው። ዋናው ነገር ቤቱ ተሸጦ የድርጅቱን ዕዳ መክፈሉ ነው። የናሆምን ፍላጎት ደግሞ ያ ነው። ከዛስ ቤቱ ተሸጦ የት ልትኖሩ ነው? እና ወይንስ እኛ ቤት መታችሁ ልትኖሩ ነው? እንዲያውም ደስ እያለኝ ነው። አንቺን የመሰለች አማች አግኝቼ ነው። እንዲያውም አንቺ ጋር መኖር ለእኔ በጣም ትልቅ እድል ነው። የምርሽን ነው ግን ማሚ? ምን ነው የማይሆን ነገር ነው እንዴ ተናገርኩት? አይ ያው ብዙ ሴቶች ከአማቻቸው ጋር መኖር አይፈልጉም። የግል ነጻነታቸውን ይፈልጋሉ። በተለይ ደግሞ ያው እንደኔ አይነት ቁጣ አማች ሲሆኑ ደግሞ ይከብዳል። ምናልባት የድሮ ዝኑ ብትሆን ኖሮ እኔ ምፈራ ነበር። አሁን ግን የተቀየረችው የውሃ ዝኑ ስለሆነች ምንም ነገር አያስፈራኝ። ቢሆንም ነው አሚን፣ ግን ያው የራሳችሁ የሆነ ቤትና ንብረት እኮ ያስፈልጋችኋል እንዴ። እሱን እኮ በራሳችን ሰርተን ማምጣት እንችላለን። የጋሼ ድርጅት ግን የሁላችንም ኩራት ነው። እሱ ደግሞ መውደቅ የለበትም ነው አሚን። ምንም ነገር ቢፈጠር ግን ያንን ቤት መልሰን ልንርቃችሁ ግን አንችልም። እኔ ደግሞ ድርጅቱ እንደዛ ወድቆና ኪሳራ ውስጥ ገብቶ እያየሁኝ በፍጹም እዛ ቤት መኖር አልችልም እያልኩኝ ነው። ነው አሚን፣ እውነት አንቺ ከምትገመቹ በላይ አስተዋይ ልጅ ነሽ። ይሄ የኔ አቋም ብቻ አይደለም እና አባዬም የኛ ቤት ተሽጦ ዕዳውን መክፈል ካልቻለ የእነሱ ቤት ተሽጦ ዕዳው እንዲከፈል አስበዋል። ቆይ እነሱ ደግሞ ምንኑን ብለው ነው እንደዚህ አይነት ውሳኔ ላይ የደረሱት? እናንተን ለመሰለ ቤተሰብ እኮ ምንም ነገር ይደረጋል። ደግሞ ሁሉም ነገር የእናንተ ስጦታ አይደል እንዴ? ይሄ ነገር በፍጹም ሊሆን አይችልም። ለይኩንም ደግሞ አይቀበለውም። የና አባዬን ከራሳቸው ጋር ማውራት ትችላላችሁ። እኔ ግን የራሴን ውሳኔ ወስኛለሁ። የቀረኝ ናሆሜ ማሳመን ብቻ ነው። እሱን ደግሞ እንዴት እንደማረገው አውቃለሁ። ታውቆሻል። በጣም እየበላሽ እኮ ነው። በነገራችን ላይ ትሪው ተመላሽ ነው። እሺ ናይ ዳጊ ሆድ እኮ ክፉ ነው። ምግብ ከበላው በጣም ቆይቻለሁና በጣም ነው የራበኝ። እንደዚህ አይነት ደህና ምግብ ሲገኝ ደግሞ በደንብ መብላት አለብኝ። ለመሆኑ አሁን የት ነው እየኖርሽ ያለሽው? የትም ያገኘሁበት ነው ማድረው። ምንም ቋሚ አድራሻ የለኝም። የትም ስትይ አልገባኝም። ያው የትም ነው ማድረው። በቃ ማደሪያ የለኝም። ለምሳሌ ትናንትና የሆነ ሆቴል በረንዳ ከፍዬ ነው ያደርኩት። ወይ ቁንጫው ይበላል ሳይሆን ያኝካል ነው የሚባለው። ደግሞ በሬ ነው የሚያክሉት። አምራን ለምን የሆነ ስራ ጀምሪ? እንደዚህ የሆንሽ እስከ መቼ ነው የምትቀጥይው? ከስራው በፊት ራሴን ስርዓት ላስይዝ ብዬ ነው። ከዛ የት ወጥቶ ራስን ማስተካከል ከባድ ነው። እሱስ ልክ ነሽ። እስኪ ስለ ልጅቷ ንገሪኝ። ዶክተሩንስ ምንድን ነው ያደረጋችሁት? አምራን እየጠበኩሽ እኮ ነው። ዶክተሩ ምንድን ነው ያደረጋችሁት? እባክህን ዳጊ፣ በቃ ስለዚህ ነገር አትጠይቀኝ። ይህ ሰውየው ቪዲዮ ይዘን ገንዘብ ለመቀበል ስናስፈራራው ነበር። ይህ ስራ ደግሞ ሁሉም ነገር የጩና ሀሳብ ነው። ቆይ ግን እናንተ ምን አይነት ሰዎች ናችሁ? እንዴት እዛ የተከበረ ዶክተር ላይ እንደዚህ ታደርጋላችሁ? ቪዲዮ መቅረጽ ማለት ምን ማለት እንደሆነ ታውቂያለሽ? ምንም ብትለኝ አንተ ልክ ነህ ዳጊ። ምን እንደማደርግ ራሱ ምንም ነው የማላውቀው። ከእስር ቤት ከወጣሁ በኋላ ተስፋ ስለቆረጥኩኝ ብዙ ነገር ነበር ሳደርግ የነበረው። ሁሉም ነገር ደግሞ የጩና ስራ ነው። ጩና ነች ሁሉን ነገር የምታሳየኝ። አንቺ ሞሽ ያቺ የማትረባ ልጅ ያደረጋችሁት ነገር ከባድ ወንጀል ነው እያልኩሽ ነው ያለሁት። ዶክተሩ እኮ ከፈለክ አሳስረን ብዬው ነበረ፣ ግን እሱ ዝምታን ነበር የመረጠው። አሃ ማታ ለዛ ነበር እዛ ክለብ የመጣሽው? በእርግጥ ከዶክተሩ ይሄን ነገር እንድሰማ አልፈለኩም ነበር። ጩና ደግሞ ታርጌቷን እናንተ ቤተሰብ ላይ ስላደረገች ዝም ማለት አልቻልኩም። ቆይ አሁንስ እየተወንሽ እንዳልሆነ በምን ማረጋገጥ እችላለሁ? ቆይ ለምን አታምነኝም ዳጊ? ሰው ይለወጣል አይደል እንዴ? ለምን አምንሻለሁ? አንቺን በማመናችን እኮ ነው ቤተሰባችን ችግር ውስጥ የገባው። አሁን ደግሞ ድጋሚ እንድትጎጂኝ አልፈቅደልሽም። እሺ
ዳጊ እሺ በቃ ቢያንስ ራስን ጠብቅ። ለጊዜው የምልህ ነገር ይሄን ብቻ ነው። ገና ለካ ንግግራችንን አልጨረስንም። እንደውም በዝርዝር በደንብ ትነግሪኛለሽ። በእኔ በኩል ያለውን ነገር ጨርሻለሁ ዳጊ። ስለዛች መሰሪም ሰምተሃል። ወንድምን አንተ መጠበቅ ትችላለህ። ናሆምን? ከሱ ጋር ደግሞ ምን አገናኝ? ከዶክተሩ ቀጥሎ ታርጌት ያደረገችው ናሆምን ነበር። ያው እሷ እንደ ቀላል ብታወራውም ልታደርገው እንደምትችልም ሰርጉንም ልታበላሽ እንደምትችል አውቃለሁ። እሺ ቆይ አሁን ይቺ ልጅ የት ነው ያለችው? ቪዲዮ ሴት ነው ያለው? አላውቅም። እኔም አግኝቼ ቪዲዮውን ብቀማ ደስ ይለኝ ነበር። ቆይ ለምን ለፖሊስ አናመለክትም? ለካ እዛ ነገር ላይ አንቺም እጅሽ አለበት። ችግር የለውም። እኔ እጄን ለመስጠት ዝግጁ ስለሆንኩኝ አንተ ለፖሊስ ማመልከት ትችላለህ። እሺ ለማንኛውም ቁጭ በይና እናውራ። ቆይ ቀጣይ ጉዞሽ ወዴት ነው? እውነት ለመናገር ወዴት እንደሚሄድ አላውቅም። ወይ ወደ ፖሊስ ጣቢያ ይሆናል ወይም ደግሞ ወደ ጎዳና። ሌላ ምግብ ይታዘዝልሽ እንዴ? ነው ወይስ ትንሽ ትረጋጊያለሽ? መጣው ስለጠየቁኝ በጣም አመሰግናለሁ። አይገርምም? እስካሁን እኔን ለማየት የመጣ ሰው አልነበረም። ግድ የለም አንተ በፈጣሪ ዝምድና ለማጠናከር የፈለክ ይመስለኛል። ወይስ ሌላ ነገር አለ? ዝምድናችንማ በዳጊ በኩል እኮ ከተጠናከረ ቆየ። ዳግም አንተ ብትወልደው እኔ እንደ ልጄ ነው። ለመሆኑ ልጄ እንዴት ነው? ሰሞኑን ድምፁ ጠፍቷል። እንዴ እየመጣ አይጠይቅህም እንዴ? ይገርማል። አይኑን ካየሁ ብዙ ጊዜ ይሆነኛል። ያው እዚህ ደግሞ መደወል አልፈቅድም። ግን ደህና ማለት አታስብ። ዳጊ አሁን በጣም ጥሩ ነው። አሁን እንደውም የተረጋጋሁት እየመራ ነው። ዳጊ የኔ ኃላፊነት ነው። አባት እንደሌለው እንዳይሰማ የተሻለኝን ያህል እሞክራለሁ። ይልቅ የምትፈልገው ነገር ካለ ጠይቀኝ። በእርግጥ ከእርሱ አንድ ትልቅ እውነት እፈልጋለሁ። ምንድን ነው እሱ? የሚቻል ከሆነ የተሻለኝን ለማድረግ ዝግጁ ነኝ። ገንዘብ፣ በጣም ብዙ ገንዘብ፣ በሚሊዮን የሚቆጠር ገንዘብ። ምን ማለት? ለምን ፈልገው ነው? በጣም ብዙ ብር እኮ ነው የጠየቀኝ። አቶ ላይኩ ገንዘቡ የግድ ያስፈልገኛል። ይህንን የሚያህል ገንዘብ እዚህ እስር ቤት ውስጥ ምን ልታደርገው ነው? አቶ ላይኩ እኔ እዚህ እስር ቤት መቆየት አልችልም። እና ለፖሊሶቹ ጉቦ ስትል ትወጣ ነው? ይህ እኮ አይሰራም። ላምን እችላለሁ። ሚስጥር መጠበቅ ትችላለህ? በእርግጥ ልታምን ትችላለህ። ቆይ ግን ምን እያሰብክ ነው? አቶ ላይኩ በቅርቡ ከዚህ እስር ቤት ላመልጥ ነው። ምን? ይህ እኮ እብደት ነው። ባለፈው ዳጊ ሲመጣ ድርጅትህ አደጋ ላይ እንደሆነና አንተም ችግር ውስጥ እንደሆንክ ነግሮኛል። እመነኝ፣ በዚህ ጉዳይ ላይ ከተባበርክ አንተም አትራፊ ትሆናለህ። ኢን ሚሊየንስ። ይህ እኮ በጣም ከባድ ውሳኔ ነው። አቶ ላይኩን በደንብ አዳምጠኝ። ወይ አብረን እንበለጽጋለን